ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬውን የዕለተ ረቡዕ የምሽት የስፖርት የመረጃ ሰዓታችንን ይዘን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች ለምሳሌ ያክል አርሰናልን በተመለከተም ዛሬ ወጡ በጣም በርከት ያሉ ጉዳዮች አሉ። ከነዚህ መካከል ከብሩኖ ጊማሬሽ ጋር በተያያዘ ዛሬ በጣም ሰፊ ጉዳዮችን ሰምተናል። አርሰናል እና ኒውካስል ዩናይትድ መስማማታቸውን አረጋግጠዋል። ዝውውሩ በቀጣዮቹ ጊዜያት ይፋ ይደረጋል ተብሎ ይታሰባል። የሕክምና ምርመራውንም በቅርቡ እንደሚያደርግ ነው የመረጃ ምንጮቹ እየጠቀሱ የሚገኙት። ሌላኛው ከአርሰናል ጋር ዛሬ በተለይ በጣም በጉጉት ሲጠበቅ የነበረው ጉዳይ የቪኒሲዮስ ጁኒየር ጉዳይ ነበር። ቪኒሲዮስ ጁኒየር ከሪያል ማድሪድ ጋር ዛሬ ይፋዊ ስብሰባ ማድረጉ ይፋ ተደርጓል። ከሱ ጉዳይ ጋር ማያይዘን የምናነሳቸው ጉዳዮች አሉ። ማንቸስተር ዩናይትድ ቤት በጣም በርከት ያሉ ስፖርታዊ ጉዳዮችን ነው የምናነሳው። ከዝውውር ጉዳይ ጋር በተያያዘ አሁንም ክፍተቶቻቸውን ለመሙላት ማንቸስተር ዩናይትዶች ጥረቶቻቸውን እየቀጠሉ ነው የሚገኙት። እነሱን ጉዳዮች እናነሳለን። የትኞቹን ቦታዎች ለማስፈረም ጥረቶችን እያደረጉ ነው የምንመለከት ይሆናል። ከዛ ውጪም ቼልሲም፣ ሊቨርፑልም፣ ማንቸስተር ሲቲም፣ ሪያል ማድሪድም፣ ባርሴሎናም ሌሎችም የአውሮፓ ታላላቅ ክለቦችን በተመለከተ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን እንገኛለን። እነሱን የዝውውር ጉዳዮች ነው ዛሬ እያነሳን ቆይታን የምናደርገው። ታዲያ እናንተም ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ሀሳቦቻችሁን እያጋራችሁን ቪዲዮአችንንም ላይክ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዝውውር ጉዳዮቻችን የምናመራ ይሆናል። አብራችሁን እንድትቆዩ ነው በአክብሮት የምጋብዘው። የአርሰናል ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን አርሰናል ብሩኖ ጊማሬሽን ለማስፈረም መስማማቱ ይፋ ተደርጓል። ኒውካስል ዩናይትድ ብሩኖ ጊማሬሽን ለአርሰናል ለመሸጥ ከስምምነት መድረሱ ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ ያደረገው። አርሰናል ተጫዋቹን በ75 ሚሊዮን ፓውንድ እንዲሁ ለማስፈረም ነው የዝውውር ሂሳብ ለማስፈረም ከስምምነት መድረሱ ነው እየተገለጸ እንደሚገኝ የመረጃ ምንጩም ይፋ ያደረገው። ብራዚላዊው አማካይ በቀጣይ የሕክምና ምርመራውንም በማድረግ ዝውውሩን ያጠናቅቃል ተብሎ እንደሚጠበቅ ነው ይህ የመረጃ ምንጭ ይፋ እያደረገ የሚገኘው። በተጫዋቹ የሽያጭ ትርፍ ላይም የጉማሬሽ የቀድሞ ክለብ ሊዮንም 20 በመቶ ያክል ክፍያዎችን ከዚህ ዝውውር እንደሚያገኝ የሚያሳዩ መረጃዎች ይፋ ተደርገዋል። በአጠቃላይ ግን ባለፉት ጊዜያት በተለይ በዚህ የዝውውር መስኮት በጣም የተንዛዙ ከነበሩ በጣም አሰልቺ ከነበሩ የዝውውር ጉዳዮች መካከል አንደኛው የሆነው የብሩኖ ጊማሬሽ የዝውውር ጉዳይ መጠናቀቁን ነው እየተመለከትን የምንገኘው። በቀጣይ የሕክምና ምርመራውን ያደርጋል። ከአርሰናል ጋርም በይፋ ኮንትራቱን ይፈርማል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው እንደዚሁ በአርሰናል ቤት የሚጠበቀው የቪኒሲዮስ ጁኒየር የዝውውር ጉዳይ እንደሆነ የሚታወቅ ጉዳይ ነው። ታማኙ ቤን ጃኮብስ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ ያው ሪያል ማድሪድ እና ቪኒሲዮስ ጁኒየር ስብሰባ እንዳደረገው ይፋ ተደርጓል። በተለይ ፋብሪዚዮ ሮማኖ ከዚህ ዝውውር ጋር በተያያዘ ሌላ አንድ ተጨማሪ ስብሰባ ሳያስፈልጋቸው እንደሚቀር ነው እየተናገረ የሚገኘው። ምናልባት ሌላ ስብሰባ ሊያደርጉ ይችላሉ ሲልም ጭምር ተናግሯል። ሪያል ማድሪዶች አቋማቸውን ግልጽ አድርገዋል። ማንም ተጫዋች ከሪያል ማድሪድ በላይ ሊሆን አይችልም የሚል አይነት ሀሳብ እንዳላቸው ይፋ ተደርጓል። እንግዲህ መስማማቶች የታዩበት አይነት ዝውውር ስብሰባ ተደርጎ አልተቆጠረም። በቀጣይ ግን ምናልባት ሌላ ስብሰባ ሊደረግ ይችላል የሚሉ አይነት ሀሳቦች ናቸው አሁን ላይ ፋብሪዚዮ ሮማኖ እያነሳ የሚገኘውና በአርሰናል መልበሻ ክፍል ውስጥ ግን ይህንን ተጫዋች እንደሚያስፈርሙት በጣም መተማመኖች እንዳለው በተለይ አንድሪያ ቤርታ ይህኛውን ዝውውር እንደሚያደርግ በጣም በእርግጠኝነት በመተማመን ላይ እንዳለ ጭምር የሚያሳዩ ነገሮች ያሉ ነገር ግን የማይሳካ ከሆነ ግን ይሄ ዝውውር ምናልባት ታማኙ ቤን ጃኮብስ እንደሚናገረው ከሆነ አርሰናሎች ለቪኒሲዮስ ጁኒየር ምትክ ከያዟቸው ተጫዋቾች መካከል ሁሊያን አልቫሬዝ አንደኛው ነው ሲል ይናገራል። ምናልባት የቪኒ ጉዳይ ካልተሳካ ማርቲኔሊን ለማቆየት አልቫሬዝን እና ደግሞ ከአርሰናል የማጥቃት መስመር አማራጮች ጋር በተያዘም ያቀረበውን ጉዳይ እንመልከት። ታማኙ ቤን ጃኮብስ ሲናገር ሁሊያን አልቫሬዝ በአርሰናል ቤት ትልቅ እድል እንዳለው ወይም አድናቆት እንዳለው ይናገራል። እንዲሁም ደግሞ በስፖርቲንግ ዳይሬክተሩ አንድሪያ ቤርታ ተጫዋቹን ከዚህ ቀደም በደንብ የሚያውቀው አይነት ተጫዋች ነው። በውል ውስጥም ለአውሮፓ ቻምፒየንስ ሊግ ተሳታፊ ክለቦች ከተቀመጠው የውል ማፍረሻ ወይም ሪሊዝ ክሎዝ ያነሰ ክፍያ እንዲያስፈርሙ የሚያስችሉ አንዳንድ አንቀጾችም እንዳሉት ጭምር ነው የተናገረው። ነገር ግን የትኛውም አንቀጽ ቢሰራበት እንኳን እንግዲህ ታክስ ወይም ግብርን አብሮ ስለሚከፈል የዝውውር ዋጋው ምናልባት ወደ 150 ሚሊዮን ዩሮ አካባቢ ከፍ ሊል እንደሚችል ነው በርካቶች እየገመቱ የሚገኙትና
አትሌቲኮ ማድሪድ ከአርሰናል የሚጠይቀውን ክፍያ በስፔን ላሊጋ ውስጥም ካሉ ሌሎች የሀገር ውስጥ ክለቦችም ለምሳሌ ባርሴሎና ከሚጠይቀው ያነሰ ሊሆን ይችላል። ተጫዋቹ በአሁኑ ወቅት በሁኔታው የተበሳጨ ቢሆንም ጉዳዩ ግን በግልጽ በወሬ ደረጃ እንዲሰራጭም አይፈልግም። በመሆኑም ወደ ክለቡ በሚመለስበት ጊዜ የሚኖረው ምላሽና ውጥረትም ከፍተኛ ይሆናል ተብሎ ነው የሚጠበቀው። ነገር ግን በእውነተኛው ሁኔታ ሁሊያን አልቫሬዝ ለአርሰናል በጣም ድሪም ታርጌት የሆነ ተጫዋች ተደርጎ እንደሚቆጠር ነው ቤን ጃኮብስ የሚናገረውና ምናልባት የቪኒ ጉዳይ የማይሳካ ከሆነ እሱን እንደሚመለከቱት ጭምር ነው እየተናገረ የሚገኘው። ነገር ግን ለቪኒሲዮስ ጁኒየር ቃል ገብተውለታል ተብሏል። በተለይ ከወኪሎቹ ጋር ንግግር አድርገው ነበር አርሰናሎች እና ምናልባት በዚህ ሳምንት ውስጥ የቪኒሲዮስ ጁኒየር ጉዳይ እልባት ሳያገኝ አርሰናሎች ከሌሎች ተጫዋቾች ጋር የመደራደር ምንም አይነት ፍላጎት እንደሌላቸው ነው ለቪኒሲዮስ ጁኒየር ተወካዮችም ጭምር እየተናገሩ እንደሚገኝ ዘገባው የጠቆመው። አርሰናሎች ኢታን ንዋኔሪን ለመሸጥ ከአረቢ ለብዚሽ ጋር ንግግር እያደረጉ እንደሚገኝ ይፋ ተደርጓል። እንደ ዘገባው ከሆነ አርሰናሎች ለወጣቱ ተጫዋች ኢታን ንዋኔሪ 40 ሚሊዮን ዩሮ ለማግኘትና በተስማማው ደግሞ ውል ውስጥ የተጫዋቹን መልሶ የመግዛት መብት ወይም ደግሞ ባይባክ ክሎዝን ለማካተትም እንዳሰቡ ጭምር ነው የተነገረው። ሚላን እንዲሁ ደግሞ የሁኔታውን ሂደትም በቅርበት እየተከታተለ እንዳለ ጭምር ይኸው የመረጃ ምንጭ ይፋ እንዳደረገ ነው ዘገባው የጠቆመው። ስለዚህ ከተለያዩ ክለቦች ጋር ስሙ እየተነሳ ነው። አረቢ ለብዚሽ በትልቁ ይህንን ተጫዋች ለማስፈረም ጥረቶችን እያደረገ እንዳለ ይፋ ተደርጓል። ሌላኛው ፋብሪዚዮ ሮማኖ ይፋ ያደረገውና ለአርሰናል ደጋፊዎች ምናልባት አስደሳች የሚባለው መረጃ ደግሞ አርሰናል ተጨማሪ ተጫዋቾችን ለማስፈረም በዚህ የክረምት ተጫዋቾች የዝውውር መስኮት እንደሚሰራ አልጠራጠርም ብለዋል ፋብሪዚዮ ሮማኖ። አርሰናሎች ገና የዝውውር ስራቸውን አልጨረሱም ሲል ነው ፋብሪዚዮ ሮማኖ የሚናገረው። ስለዚህ በዚህ የክረምት ተጫዋቾች የዝውውር መስኮት ሌሎች ተጫዋቾችም እንደሚመጡ ነው የተናገረው። አርሰናል በቅርብ ቀናት ውስጥም ስለ ሊሊማን እንጃይም መረጃዎችን ከጠየቁ ክለቦች መካከል አንደኛው ነው ተብሏል። ተጫዋቹም ኮንትራት የማራዘም ፍላጎት በኤቨርተን እንደሌለው በተደጋጋሚ ሲናገር ነበር። ከዛ ውጭ የሳዑዲ አረቢያ ክለቦችም በተለይ አልሂላል የተባለው ክለብ ይህንን ተጫዋች ለማስፈረም ጥረቶችን አድርጎ ነበር። ነገር ግን የተስማማ አይመስልም። ምናልባት አርሰናሎች ይህንን ተጫዋች ይመለከቱታል ተብሏል። ከዚህ በፊት ማንቸስተር ዩናይትድም በሊሊማን እንጃይ ላይ ፍላጎት እንደነበራቸው የሚታወስ ነው። ነገር ግን በማርከስ ራሽፎርድ በዚህ የክረምት ተጫዋቾች የዝውውር መስኮት በዚህ ክለብ ይቀጥላል ተብሎ ስለሚጠበቅ እዚህ ዝውውር ላይ እንዳልገፉበት ነው የተገለጸው። ሌላኛው ከማንቸስተር ዩናይትድ እና ከቼልሲ ጋር በትልቁ ስሙ የሚነሳው ማይልስ ሉዊስ ስኬሊን አርሰናሎች በጭራሽ የመልቀቅ ፍላጎት የላቸውም እየተባለ ይገኛል። ቤን ጃኮብስ እንደሚናገረው ከሆነ አርሰናሎች አሁን ላይ ስኬሊን የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው የመረጃ ምንጩ የሚናገረው። በቀጣይ ቤን ጃኮብስ እንግዲህ ይህ ተጫዋች በዚሁ ክለብ ውስጥ ይቀጥላል ሲል ይናገራል። ጋብሪኤል ማርቲኔሊ በዚህ ክረምት የተጫዋቾች የዝውውር መስኮት የሳዑዲ ፕሮሊግ ኃያሉ ክለብ አልሂላል በግራ ክንፍ አማራጭ ተጫዋችም እንደሆነ ሪፖርቶች እያሳዩ ነው። በሳዑዲ የስፖርት ጋዜጠኛ ሙታአል ያወጣው መረጃ እንደሚያሳየው ከሆነ ማርቲኔሊ አልሂላል በዚህ ክረምት ለግራ ክንፍ ቦታው እየገመገማቸው ካላቸው አማራጮች መካከል አንደኛው ተደርጎ ይቆጠራል። ከአርሰናል ጋር የመለየት እድል እንዳለው የሚያሳዩ መረጃዎች ያሉ። ስለዚህ ምናልባት ይህ ተጫዋች በክለቡ ሊቆይ የሚችልበት እድሉ ወደ ሳዑዲ አረቢያ ሊሄድ የሚችልበት እድሉ እንዳለ ነው የተገለጸው። ማንቸስተር ዩናይትድን የተመለከቱ የዝውውር ጉዳዮችን ደግሞ እናንሳ። ማርከስ ራሽፎርድ በቅርቡ ወደ ሜዳል ወደ ልምምድ ይመለሳል ተብሎ ይጠበቃል። በዩናይትድ ቤት በተያዘለት ቀጠሮ መሰረት እንግሊዛዊው የፊት መስመር ተጫዋች ማርከስ ራሽፎርድ በሚቀጥለው ሳምንት ወደ ልምምድ እንደሚመለስ ነው የተነገረው። ሆኖም አሁንም ቢሆን ግን በተጫዋቹ ዙሪያ ጥርጣሬዎች በመኖራቸው የዩናይትድ ስታፍ አባላት ጥርት ያለ ነገርን ከመናገር መቆጠባቸውን የተነገረው። ራሽፎርድ በሚቀጥለው ሳምንት የሚመለስ ከሆነም ለብቻው በካሪንግተን ወይም ደግሞ ልምምዶችን የሚያደርግበት ቦታ ይዘጋጅለታል ተብሏል። የዩናይትድ ዋናው ቡድን በሚቀጥለው ሳምንት ከሊድስ ዩናይትድ ጋር ከመጫወቱ በፊትም ዝግጅቱን የሚያደርገው በካርቶን ሃውስ እንደሆነ ጭምር ይፋ እየተደረገ እንደሚገኝ ነው ክሪስ ዋይለር መረጃውን ይፋ ያደረገው። ማርቲኔስ ለሊጉ የመጀመሪያ ሳምንት ጨዋታዎች ይደርሳል ተብሎም ይጠበቃል። በዓለም ዋንጫ ፍጻሜ ጉዳት ያስተናገደው ሊሳንድሮ ማርቲኔስ ለሊጉ የመጀመሪያ ጨዋታ ይደርሳል ተብሎ ነው የሚጠበቀው። አርጀንቲናዊው ተከላካይ ቀለል ያለ ወይም ደግሞ ቀላል የሚባል የጡንቻ ጉዳት የገጠመው ሲሆን በሚቀጥለው ሳምንትም በካሪንግተን በመገኘት የማገገም ልምምዱንም እንደሚጀምር ነው የተነገረው። ከማርቲኔስ ባሻገር ኮቢ ማይኖ ወደ ልምምድ የሚመለስ ሲሆን ዩናይትድ ከሊድስ ዩናይትድ ጋር በሚኖረው የወዳጅነት ጨዋታ ይሳተፋል ተብሎ እንደሚጠበቅ ነው የተነገረው።
ዩናይትድ አሁንም ቢሆን መሀል ሜዳው ደካማ ነው እየተባለ ይገኛል። የቶክ ስፖርቱ ጋዜጠኛ አሌክስ ክሩክ እንደሚናገረው ከሆነ ዩናይትድ አሁንም ቢሆን መሀል ክፍሉ ደካማ መሆኑ ነው የሚነገረው። ማውንት በጥልቅ አማካኝነት ሊጫወት ነው ያለው እንግዲህ አሌክስ ክሩክ። ሆኖም ግን እሱ ለቀጣዩ ጉዳቱ ሩቅ የሚሆን አይነት ተጫዋች አይመስለኝም። በቅርብ ጊዜ ጉዳቶች የሚገጥሙት አይነት ተደጋጋሚ ጉዳቶች የሚገጥሙት አይነት ተጫዋች ነው። ቀጥሎ የሚቀጥልና ቴሌማንስም ሆነ ሳንቶስ የካሴሜሮ ቀጥተኛ ተተኪዎች አይደሉም፣ ሊሆኑም አይችሉም ሲል ይናገራል አሌክስ ክሩክ። በተጨማሪም ከነዚህ ፊርማዎች በኋላም ቢሆን አሁን ላይ እንግዲህ የካሴሜሮ ቦታ መተካት አለበት ብዬ አስባለሁ። ራሱ ዩናይትድም የመሀል ክፍሉ ከካሴሜሮ በኋላ ደካማ መሆኑን ነው ሁሉም ሰው የሚያምነው። በነገራችን ላይ እንግዲህ የተለያዩ ነገሮች እየተነሱ ይገኛሉ በማንቸስተር ዩናይትድ ቤት አሁን ላይ። በተለይ አሰልጣኝ ማይክል ካሪክ ከዚህ በፊትም እንደገለጽኩላቸው ዩናይትድ የግድ ሌላ የአማካይ ስፍራ ተጫዋች ማስፈረም አለበት ብለው ሲያምን፣ በአንጻሩ የማንቸስተር ዩናይትድ የበላይ አመራሮች ግን ማንቸስተር ዩናይትድ ሌሎች ቦታዎችን ማጠናከር የተሻለ ነው፣ የአማካይ ስፍራው ላይ ባሉት አማራጮች መጠቀም የተሻለ ነው ብለው እንደሚያስቡ ነው የመረጃ ምንጮቹ እየተናገሩ የሚገኙትና አለመግባባቶች ጭምር እንደተፈጠሩ ነው ዘገባዎች የጠቆሙት። ዩናይትድ በሊጉ ዝቅተኛ ወጪ ካወጡት ክለቦች ተርታም ተመድበዋል። ዩናይትድ እስካሁን ባለው የዝውውር እንቅስቃሴ ዝቅተኛ ወጪ ካወጡት ክለቦች መካከል መሆኑም ይፋ ተደርጓል። በኢኒዮስ እና በግሌዘር የሚመራው ዩናይትድ በዚህ የዝውውር መስኮት 50 ሚሊዮን ፓውንድ የተጣራ ወጪን ብቻ ነው ያወጣው። ይህም ደግሞ በዝውውር መስኮቱ ወጪ ካወጡት ክለቦች ተርታም በ8ኛ ደረጃ ላይ እንዲቀመጥ ነው ያደረገው። በዝውውር መስኮቱ ከፍተኛ ወጪ ያወጣው ክለብ ቼልሲ ነው። 217 ሚሊዮን ፓውንዶች አካባቢ አውጥቷል። ከዩናይትድ ወጪም በአራት እጥፎች እንደሚበልጥ ነው የተነገረው። ትልቅ የቤት ስራ እየቀረው ዝም ያለው ዩናይትድ በዚህ ወጪ ዝርዝር ላይ በኢፕስዊች በብሬንትፈርድ እና በኤቨርተን ተበልጦ መቀመጡ አነጋጋሪ እንደሆነ ጭምር ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። የማንቸስተር ዩናይትድ የበላይ አካላቶች አሁን ላይ ከሞላ ጎደል ተከላካይ ለማስፈረም ረገድ የመስማማት አዝማሚያ እያሳዩ ነው። ዩናይትዶች በተከላካይ ስፍራ ላይ ለማስፈረም ከሚፈልጓቸው ተጫዋቾች መካከልም የኒውካስል ዩናይትዱ ሉዊስ ሆል፣ የፉልሃሙ ሮቢንሰን እና የአርሰናሉ ሉዊስ ስኬሊ ናቸው አሁንም በትልቁ ደረጃ እየተጠቀሱ የሚገኙት። ነገር ግን ማንቸስተር ዩናይትድ በእነዚህ ተጫዋቾች ላይ ብቻ ግን ትኩረቱን ማድረግ ያዋጣል ብሎ የማያስብ እንደሆነ ይነገራል። ለዚህም ማሳያው ደግሞ የማንቸስተር ዩናይትድ የምልመላ ቡድን አይናቸውን ወደ ጣሊያን ሴሪኤም እያተኮሩ እንደሚገኝ ተናግረዋል። እንግዲህ ጆርጂዮ ስካልቬኒ የተባለም የአታላንታ ተጫዋችንም እየተመለከቱት ነው። ጣሊያናዊ ነው ይሄ ተጫዋች። በሚጫወትበት ቦታም የመሀል ተከላካይ ቦታ ላይ ሲሆን በባክ ፎር ደግሞ እንዲሁ በባክ ስሪም የተመሰከረለት ተከላካይ ተደርጎ ነው የሚቆጠረው። ዩናይትዶች ይህንን ተጫዋች መከታተል የጀመረው 2024 ላይ እንደሆነ ይነገራል። በተደጋጋሚም የማንቸስተር ዩናይትድ መልማዮችም የስካልቪኒን ጨዋታ ይከታተሉት እንደነበር ነው የተገለጸው። ከስካልቪኒ ችሎታዎች መካከልም ወደፊት እየወጣም ለአማካይ ክፍሉ ተጨማሪ ሰው በመሆን የቡድኑን የኳስ ቁጥጥርን ድርሻ ከፍ ማድረግ መቻል በጣም በትልቁ የሚነሳለት ነው። ስካልቪኒ ለማንቸስተር ዩናይትድ የሚጨምረው ነገርም የማንቸስተር ዩናይትድ መከላከልን ጥብቅ ማድረግ እንዲሁም ማንቸስተር ዩናይትድ በጨዋታ መሀልም የጨዋታን እቅድ መቀየር ሲኖርበት ደግሞ በጣም ጥሩ የታክቲክ መሳሪያም ይሆናል ተብሎ እንዲሁ ይጠበቃል። ስለ ተጫዋቹ የሚያሰጋ አንድ ነገር ቢኖር የጉዳት ሁኔታው ነው። ምክንያቱም የስካልቪኒ አስደናቂ እድገት እየጎተተ የነበረው ነገር የጉዳት ሁኔታው ስለነበር ነው። ነገር ግን እንዲህም ሆኖ ግን በጣሊያን ሴሪ ከሚጫወቱ ተጫዋቾች መካከልም ምርጥ ወጣት ተከላካይ ከሚባሉት መካከል አንደኛው እንደሆነ ነው ቴሌግራፍ የተባለ የመረጃ ምንጭ ይፋ ያደረገው። አልታይ ባይንደር 4 ሚሊዮን ዩሮ የመግዛት አማራጭ ባለው የውሰት ውል ሴልታ ቪጎን ይቀላቀላል ተብሏል። የዝውውር ሂሳቡም እንደሚያደርጋቸው ጨዋታዎች ብዛትም ሊቀየር ይችላል ተብሎ ነው የሚታሰበው። በሴልታ ቪጎ የሕክምና ምርመራን በማድረግ ፍቃድ እንደተሰጠው ጭምር ይፋ ተደርጓል። ሌላኛው ራዴክ ቪቴክ ደግሞ ወደ ሚድልስቦሮ አመርቷል። በ6 ሚሊዮን ፓውንድም በማስፈረም ከስምምነት ደርሰዋል። ሚድልስቦሮች ዩናይትድ በውሉ ላይም መልሶ የመግዛት አንቀጽን እንዳካተተ ጭምር ነው የተናገረው። ራዴክ ቪቴክ ወደ ሚድልስቦሮ የሚያደርገው ዝውውር ቦነሶችን ጨምሮ እስከ 15 ሚሊዮን ፓውንድ የሚያስገኝ ነው። ዩናይትድ በስምምነቱ ላይ ከወደፊት ሽያጩ 35 በመቶ የሚያገኝበትንና መልሶ የመግዛት መብትንም የያዘበትን አንቀጽ ጭምር እንዳካተተ ነው የመረጃ ምንጩ የጠቆመው። ጆሹዋ ዘርክዚ በውሰት ለማስፈረም ዩቬንቱሶች ጥረታቸውን አጠናክረው እንደቀጠሉ ይፋ ተደርጓል። ከተጫዋቹ ወኪሎችና ከዩናይትድ ጋር ንግግሮች እያፋጠኑት ይገኛሉ። ዩናይትድ ተጫዋቹን በውሰት ለመልቀቅ ክፍት እንደሆኑ የሚያሳዩ ነገሮች እንዳሉም ነው ይፋ የተደረገው። ዩቬንቱስ ግን ይህንን ተጫዋች ለማስፈረም ጥሩ ደረጃ ላይ እንዳለ ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ቸልሲን የተመለከቱ መረጃዎችን እናንሳ።
ፔፕ ቻቫሪያ በቡድኑ ውስጥ ቋሚ ተሰላፊ የሚሆን ተጫዋች ብቻ ሳይሆን በቦታውም የሚጫወቱትን እነ ዡሪየል ሃቶን ጭምር ማገዝ የሚችል መምከር የሚችል በጣም ጥሩ ነገሮችን ማድረግ የሚችል ተጫዋች ተደርጎ በቼልሲ ቤት እንደሚቆጠር ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙትና ለቼልሲ በጣም ጥሩ አስተዋጽኦችን ያደርጋል ተብሎ ይጠበቃል። ማንቸስተር ሲቲ በፔድሮ ኔቶ ላይ ያለው ፍላጎት እውነተኛ ነው እየተባለ እንደሚገኝ ነው አሌክስ ክሩክ ይፋ ያደረገው። ሲቲዎችን ተጫዋች ለማስፈረም ትልቅ ጥረቶችን እያደረጉ እንደሚገኝ ነው ዘገባው የጠቆመው። ቻቪ አሎንሶ ይናገራል። ከቡድኑና ከተጫዋቾቹ ጋር ባለን ግንኙነት እንዲሁም ልናሳካው በምንፈልገው ግብ ላይ ትልቅ እምነት፣ ተነሳሽነትና ጥሩ ስሜት አለኝ ብሏል። ስለዚህም የፕሪሚየር ሊግ ውድድር ሲጀመር ዝግጁ እንደሆነን ይሰማኛል። በእርግጠኝነት አሁን ካሉን ተጫዋቾችና ደግሞ ከሳምንት በኋላም በኮብሃም ከሚንቀሳቀሱት ሌሎች ተጫዋቾች ጋርም ምንም እንኳን አንድ ላይ በጋራም ተጨማሪ ጊዜያቶችን ማሳለፍ ብንፈልግም ሁኔታው ግን ይህ ነው ሲልም ጭምር ይናገራል። ሲዝኑን ስንጀምር ጥሩ አጀማመር እንደምናደርግም ተስፋ አደርጋለሁ ሲል ነው የተናገረው ቻቪ አሎንሶ። ዣኦ ፔድሮም ይናገራል። ቻቪ አሎንሶ በፕሪሚየር ሊጉ ስህተት መስራት እንደማይቻል ያውቃል። ነገሩ ምን ያክል ከባድ እንደሆነ ይረዳል። አንድ ስህተት ብቻ ብትሰራ ጨዋታውን ታጠዋለ። ስለዚህም በዚህ ረገድ እንድንሻሻል ትልቅ እገዛን ያደርግልናል ብዬ አስባለሁ። አሁን ጥቂት አዳዲስ ተጫዋቾችን አስፈርመናል። በጣም ጥሩ ተጫዋቾች ናቸው። ቡድኑ በከፍተኛ ሁኔታ እንደሚሻሻልና ጥሩ የውድድር ዘመን እንደሚሆንም ተስፋ አደርጋለሁ ሲል ጭምር ነው ዣኦ ፔድሮ የተናገረው። ቻቪ አሎንሶ እንዴት ሊጠቀመው እንደሚፈልግም ዣኦ ፔድሮ ይናገራል። ፍትሐዊ ለመሆን ዣኦ ፔድሮ እንግዲህ አሁን ላይ ወይም ደግሞ ይህንን ነገር ማድረግ አለብህ ብዬም አይነገረውም። እኔ እንደማስበው ነፃነት እንዲሰማው ይፈልጋል። በልምምድ ወቅት ላይ አንዳንድ ጊዜ ቦክስ ውስጥ እንዲገባም እፈልጋለሁ። አንዳንዴ ከቦክስ ውጪ ይሆናል። አንዳንዴ ደግሞ ለኮል ፓልመር ቦታዎችን መፍጠር፣ ሌላ ቦታን እንዲዝም ለማድረግ ሙከራዎችን ያደርጋል። በነፃነት እንዲጫወት ይፈቀድለታል። በጣም ወድጄዋለሁ ሲልም ጭምር ነው ቻቪ አሎንሶ ስለ ዣኦ ፔድሮ የጨዋታ ስልትም የሚናገረው። ዣኦ ፔድሮ ስለ ቻቪ አሎንሶ ደግሞ ሲናገር ትንሽ ተነጋግረናል። ተጫዋቾችን ማናገር ይወዳል እና እኔ እንደማስበው በፕሪሚየር ሊግ ውስጥም ስለተጫወተ ነገሮችን ይገነዘባል። ስለዚህ ህይወታችንን ቀላል ለማድረግ ይሞክርልናል፣ ነገር ግን ከሱ ጋር በጣም ጥሩ ግንኙነት ይኖረናል ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ ዘገባው እየጠቆመ እንደሚገኝ የመረጃ ምንጩም ይፋ ያደረገው። ሊቨርፑልን የተመለከተ መረጃን እናንሳ። ቶተንሃም ሆትስፐርስ ኮዲ ጋክፖ ላይ ያለው ፍላጎት እየጨመረ መጥቷል። ብዙ ዘገባዎች ስፐርስ ጋክፖን ማስፈረም እንደሚፈልጉ አረጋግጠዋል። ስፐርስ ጋክፖን እንደ ጎደላቸው ሰው አድርገው እንደሚመለከቱት ነው የተነገረው። ስፐርሶች በዚህ ክረምት የሚዘዋወርበት እድል ካለ ከኮዲ ጋክፖ ወኪሎች ጋርም በቀጥታ እየተነጋገረ ነው። ዝውውሩ በሊቨርፑል ውሳኔ ላይ የተመረኮዘ ይሆናል። ባሳለፍነው ወር ላይ በራቸውን ዘግተዋል። ነገር ግን አሁን ላይ በገንዘቡ ላይና በብራድሌ ባርኮላ ዝውውር ላይ የተመካም ሊሆን እንደሚችል ነው ፋብሪዚዮ ሮማኖ የሚናገረው። ባርኮላና ሊቨርፑል በግል ጉዳዮች ላይ መደበኛ ስምምነት ላይ ደርሰዋል የሚል መረጃን ሌኪፕ ይፋ እያደረገ እንደሚገኝ እየተገለጸ ነው። ፓሪስ ሰን ዠርሜን 150 ሚሊዮን ዩሮ እና ደግሞ ተጨማሪ ቦነሶችንም እየጠየቀ ነው። ሊቨርፑል ግን ከ120 ሚሊዮን ዩሮ በላይ ለመክፈል ዝግጁ እንዳልሆነ እንዳስታወቀ ነው ሌኪፕ የተናገረው። ሁሉም የድርድር አካላት ፓሪስ ሰን ዠርሜን 150 ሚሊዮን ዩሮ ጉርሻዎችን ጨምሮ ቢፈልግም ሊቨርፑል ግን ከ120 ሚሊዮን ዩሮ በላይ ለመክፈል ዝግጁ እንዳልሆኑ ቢጠቁሙም ብራድሌ ባርኮላ ሊቨርፑልን እንዲቀላቀል ግን መፍትሄ እንደሚገኝ ግን እርግጠኞች ሆነው እየሰሩ እንደሚገኝ ነው ይኸው የመረጃ ምንጭ እየተናገረ የሚገኘው። ሙሐመድ ሳላህ ከሜጀር ሊግ ሶከር ቡድኖች እንዲሁም ከሳዑዲ ፕሮ ሊግ በጣም ብዙ ጥያቄዎች ቀርበውለት የነበረ ቢሆንም ሙሐመድ ሳላህ ግን ሊቨርፑልን ከለቀቀ በኋላ የሚቀጥለው ክለቡን ለመምረጥ ብዙ አማራጮች እንደነበሩት ይነገራል። ነገር ግን ባለፉት 10 ቀናት ውስጥ ከትራብዞንስፖር ከተደራደረ በኋላ ሙሐመድ ሳላህ ለመቀላቀል ትራብዞንስፖርትን መርጧል። ሙሐመድ ሳላም ከበርካታ የትራብዞንስፖር ተጫዋቾች ጋርም ስለ ክለቡና ስለ ቡድኑም ስላለው ህይወትም ለመጠየቅ እንደተነጋገረን የተነገረው። ስለ ክለቡም ሆነ ስለ ከተማው መረጃም እየሰበሰበ ነበር። ሁሉም አስተያየቶች እጅግ በጣም ጥሩ ነበሩ እና ሙሐመድ ሳላም ትራብዞንስፖር በገንዘቡም ሆነ በስፖርት ፕሮጀክቱ ምክንያት ለመምረጥ ወስኗል። ስለዚህም ሙሐመድ ሳላህ ወደ ትራብዞንስፖር መሄዱ ተረጋግጧል። ሁሉም ነገር በተሳትፎ ወገኖች መካከልም ስምምነት ላይ ተደርሶበታል። ሳላህ ጠበቃውም ወኪሉም የትራብዞንስፖር ፕሬዝዳንትና የክለቡ ዳይሬክተሮችም ጭምር ተስማምተዋል። ሙሐመድ ሳላህ በሚቀጥሉት ሰዓታትም ሁሉን ነገር ያጠናቀቃል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ከዛ ውጭ ግን አንድ አስተያየት ደግሞ ተሰጥቷል። ሳላህ ጥሩ ቦታ ነው የሄደው፣ የሳዑዲ ሊግ ጡረታ መውጫ አይደለም ብለዋል። የአንድ ክለብ ፕሬዝዳንት ናቸው ይህንን ሀሳብ የሰጡት። ግብጻዊው ተጫዋች ሙሐመድ ሳላህ ወደ ቱርክ ሊግ ትራብዞንስፖር ለማምራት መስማማቱ ይታወቃል እና ሙሐመድ ሳላህ ከዚህ ቀደም በሳዑዲ አረቢያ ክለቦች በጣም በትልቁ እንደሚፈለግ ይታወቅ ነበር። በዚህ የዝውውር መስኮት ብቻ ሳይሆን በሊቨርፑል እንኳን በጣም ጥሩ ተጫዋች በነበረበት ጊዜ ለማስፈረም በጣም ጥረቶችን ያደርጉ እንደነበር እናስታውሳለን እና የሳዑዲ አረቢያው ክለብ አልሁሉድ የሚባለው ቡድን ባለቤት ግን
እንግዲህ ሲናገሩ ግን ቤን ሃርቡርግ ይባላሉ። ሳላ ትክክለኛውን ቦታን የመረጠው ሲሉ ነው የሚናገሩት። ሳላ ወደ ትክክለኛው ቦታ ሄዷል ያሉት ኃላፊው የሳዑዲ አረቢያ ሊግ ጡረታ ለመውጣት ወይም ለጡረታ እረፍት የሚሆን ቦታ አይደለምና እንኳንም ወደዚያ ለመጣ ሲሉ ጭምር ነው ሀሳባቸውን እየሰጡ እንደሚገኝ ይፋም እየተደረገ የሚገኘው። ከጂኦቫኒ ሊዮን ጋር በሚቀጥሉት ሳምንታት ወደ ቡድኑ ልምምድ እንደሚመለስ ይጠበቃል። ተጫዋቹ በማገገሚያ የመጨረሻ ደረጃ ላይ ይገኛል ተብሎ ነው የሚጠበቀው። ከመመለሻው የተወሰነ ደግሞ የጊዜ ገደብ ባይቀመጥም ተስፋው ግን ከወሩ መጨረሻ በፊትም ወደ ቡድኑ ልምምድ ይመለሳል። እናም በመስከረም ወርም ለመመረጥም ዝግጁ ይሆናል። ለጂኦቫኒ ሊዮን በነሐሴ ወር ላይ የሚደረጉ የትኛውም ጨዋታዎችም ግምት ውስጥ አይገባም ተብሎ እንደሚጠበቅ ነው መረጃ ምንጩ ይፋ ያደረገው። የሪያል ማድሪድን ጉዳዮች እንንገራችሁ። የሪያል ማድሪድ ስብሰባም ተጠናቋል። ሪያል ማድሪድ በቪኒሲዮስ ጁኒየር ውል ማራዘም ዙሪያ ለመነጋገር ቀጠሮ ይዘው እንደነበር ይታወሳልና በክለቡ ዋና መስሪያ ቤትም ስብሰባ ተቀምጠው ነበር። አሁን ላይ የክለቡ ኃላፊ ሆዜ አንሄል ሳንቼዝ እንዲሁም የመልማዮች ኃላፊ የሆነው ዩኒ ካላፋትም ቦታውን ለቀው ሄደዋል። ስብሰባውን አጠናቀው በሁለቱ ወገኖች መካከልም ከስምምነት መደረስ አለመደረሱ ይፋ አልተደረገም። ሪያል ማድሪድ የቪኒሲዮስ ጁኒየርን ጉዳይ ቅድሚያ እንደሰጠና በፍጥነት መፍታት እንደሚፈልግ ሲነገር እንደነበር ነው የተገለጸው። የሁለቱ ወገኖች ድርድር ምናልባትም የመጨረሻው ስብሰባም ሊቀጥል እንደሚችል የሚያሳዩ ነገሮች እንዳሉ ይፋ ተደርጓል። ውሳኔውንም በቅርቡ እንሰማለን ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ክሪስቲያኖ ሮናልዶ ለእኛ አስፈላጊ ነው ብሏል አንጌ ፖስት ኮግሉ። የአዲሱ የአልናስር አሰልጣኝ የሆኑት አንጌ ፖስት ኮግሉ ከቡድኑ አምበል ክሪስቲያኖ ሮናልዶ ጋር ተገናኝተው ሮናልዶ ለእኛ አስፈላጊ ነው ሲሉ ይናገራሉ። አንጌ ፖስት ኮግሉ ይቀጥሉና ከሱ ጋር አውርቼ ያለው ዝግጁ ይሆናል ሲሉም ጭምር ነው የተናገሩት። አክለውም እሱ ፕሮፌሽናል ነው፣ ቡድኑን መቀላቀል እንደጓጓም ማውቃለው፣ በጥሩ አካላዊ ቁመና ላይ ይገኛል ሲሉ ተደምጠዋል። ሮናልዶ ትላንትና ክለቡ አልናስር እናም ደግሞ በባለቤትነት የያዘው አልሜሪያ ያደረጉትን የወዳጅነት ጨዋታ ታድሞ እንደነበር ነው የሚታወሰው። የመጨረሻ መረጃችን እናድርገውና ስለ ብሩኖ ጊማሬሽ ዝውውር ጉዳይ ዘርዘር ያሉ ጉዳዮችን እናንሳ። አንድ ቡድን የሊጉን ዋንጫ ሲያሸንፍ ራሱን ማሻሻል ማቆም የለበትም ተብሎ ይታመናል። ምርጥ ክለቦች ሁሌም ቶፕ ተጫዋቾችን ለማስፈረምም እንደሚሞክሩ የሚታወቅ ጉዳይ ነው። ስኳዳቸው ጠንካራ ቢሆንም ራሱ ያንን ከማድረግ ወደ ኋላ አይሉም። በዛው ላይ ደግሞ ከመቆም ይልቅ ስታንዳርዳቸውን ከፍ ማድረግ ነው የሚፈልጉት። ችግር እስከሚፈጠርም እንደማይጠብቁ ነው እነዚህ ትልልቅ የሚባሉ የመረጃ ምንጮች የሚናገሩት። አርሰናሎችም በብሩኖ ጊማሬሽ ዝውውር ያደረጉት ያንን ጉዳይ ነው። ጊማሬሽ አሁንም ቢሆን የፈረመው ሌላን ተጫዋች ለመተካት በአንገብጋቢ ሁኔታ አስፈልጎ አይደለም። ቶፕ ቡድኖች ራሳቸውን ማሻሻል ስለማያቆሙ ብቻ የተደረገ ዝውውር ነው። የሊግ ዋንጫን ማሸነፍ ክለብን ይቀይራል። አሁን ደግሞ ላይ ቶፕ ተጫዋቾችን አርሰናል ከምርጥ ክለቦች መካከል አንዱ አድርገው ይመለከቱታል። እናም ፕሮጀክቱን መቀላቀልም ይፈልጋሉ። ስለዚህም አርሰናሎች አሁን ላይ ለመፎካከር ብቻ ተስፋ የሚያደርግ ቡድን ሳይሆን መቆጣጠር የሚችል የተለያዩ ውድድሮችን ማሸነፍ የሚችል አይነት ቡድን ተደርጎ ነው የሚቆጠረው። ብሩኖ ጊማሬሽ ለአርሰናል ምን ይዞ ይመጣል የሚለው በርካቶች የሚጠብቁት ጉዳይ ነው። ብራዚላዊው አማካይ መሪነትን፣ ምክንያቱም በኒውካስል ዩናይትድ ቤት የቡድኑ መሪ እንደነበር እናስታውሳለን። ኃይልን፣ እድል ፈጣሪነትን፣ በፕሪሚየር ሊግ ላይ ያለ ልምድን ጭምር የያዘ ተጫዋች ተደርጎ ነው የሚቆጠረው። በተጨማሪም አማካይ ክፍሉ ላይ ፉክክርን ይጨምራል ተብሎ ይታሰባል። ሌሎች አማካይ ተጫዋቾችን በከፍተኛ ደረጃ ፐርፎርም እንዲያደርጉ ያስገድዳቸዋል የሱ መምጣት፣ ምክንያቱም ፉክክሮችን እንደሚጨምር ግልጽ ስለሆነ። ስኬታማ ቡድን ደግሞ ስኬታማ ሆነው የሚቆዩ በዚህ መልኩ ፉክክሮች ሲኖሩ ነው። እንደ ማንቸስተር ሲቲ አይነት ቡድን የሰር አሌክስ ፈርጉሰኑን ማንቸስተር ዩናይትድ ከዓመት ዓመት ዋንጫ እየበሉ ቡድናቸውን እያሻሻሉ ሲሄዱ መመልከት የተለመደ እንደነበረ ማስታወስ ይቻላል። ሌላ ቡድን ሊይዛቸው እንደሚሞክርም ያውቁታል። አርሰናሎች አሁን ላይ እንደዚህ አይነት ተመሳሳይ ሜንታሊቲን ነው ለመያዝ እየሞከሩ ያሉት። ይህ ዝውውር ሌላ አማካይ ተጫዋች ስለማስፈረም ብቻ አይደለም። ለቀሪዎቹ ቡድኖች አርሰናሎች በየውድድር ዓመቱ ለእያንዳንዱ ዋንጫ መፎካከር እንደሚፈልጉ ምልክት የሰጠ አይነት ፊርማ ተደርጎ ነው የሚቆጠረው። ከዛ ውጪ የሻምፒየን ቡድኖች ደግሞ ማሰብ ያለባቸው በዚህ መልኩ ነው። ሻምፒየን ቡድን አስደናቂ ቡድን በሚገነባ በዚህ መልኩ እንደሆነ ያውቃሉ። ዳይናስቲ የሚጀምረው በዚህ አይነት መልኩ እንደሆነም ጭምር ነው። እርግጥ የሚሆነው አርሰናሎች አሁን ላይ ሌላ አንድ ልዩ ፈራሚን መጨመር ያለባቸው ይመስላል። ብሩኖ ጊማሬሽ ቡድኑን ጠንካራ ያደርጋል፣ ነገር ግን ደግሞ ለአርሰናል ሙሉ በሙሉ በሚባል ሁኔታ አዲስ ነገር መስጠት ይችላል ወይ የሚጠበቅ ጉዳይ ነው። ጊማሬሽ በጥራቱ በኃይሉ እንዲሁም ደግሞ በኮንትሮሉ የአርሰናሎችን አማካይ ክፍልም ማሻሻል ይችላል። አርሰናሎች አሁን ላይ ያለ ጥርጥር የተሟላ ሚድፊልድ ያላቸው፣ ፖሴሽን ዶሚኔት ለማድረግ ግቦችን ለማስቆጠር፣ እድሎችን ለመፍጠር፣ ግንኙነቶችን ለማሸነፍ ፊዚካሊ በጣም በቂ ናቸው
ናቸው ተብሎ ይታመናል። የተለያዩ ተጋጣሚዎችም ቢሆኑ አሁን ላይ አዳፕት ለማድረግ ብልህነት አላቸው ተብሎ የሚታሰቡ አማካዮችን ያዘው። ለዛም የብሩኖ ጭማሪ ደግሞ የአርሰናልን የአማካይ ስፍራ የተሟላ ያደርገዋል። ከስድስት አማካዮችም አርሰናሎች የተለያዩ ጥቅማ ጥቅሞችን ማግኘት ይችላሉ ተብሎ ነው የሚታሰበው። ከነ ብሩኖ፣ ከነ ማርቲን ኦዴጋርድ፣ ከነ ዴክላን ራይስ፣ ከነ ማርቲን ዙቢሜንዲ፣ ከነ ሚኬል ሜሪኖ፣ ከነ ሉዊስ ስኬሊ የተለያየ አይነት ባህሪያቶችን አርሰናል ያገኛል ተብሎ ይጠበቃል። ለዛም እንግዲህ የተሟላ የአርሰናል የአማካይ ስብስብ ብቻ ሳይሆን ከዛም በላይ ይሆናል ተብሎ ነው የሚጠበቀው። ነገር ግን የብሩኖ ዝውውር ማጥቃቱን በትልቁ ይቀይረዋል ተብሎ ላይገመት ግን ይችላል። ለዛም አርሰናል አሁንም በራሱ ተአምር መፍጠር የሚችል አጥቂ ተጫዋቾች ማስፈር ይኖርባቸዋል። ተከላካዮችን የሚረታ ከምንም ተነስቶ እድሎችን የሚፈጥር በከባባሪ ጨዋታዎች ላይ ግቦችን የሚያስቆጠር ተጫዋች ሳያስፈልጋቸው አይቀርም። ስለዚህ በአንድ ሞመንት ብቻ በአንድ አጋጣሚ ብቻ ጨዋታን መቀየር የሚችሉ አይነት ተጫዋቾች አርሰናል የግድ ያስፈልገዋል። ይህንን ፕሮፋይል የያዘ ተጫዋች ደግሞ በቀጣይ ማስፈረም ይጠበቅባቸዋል። በሙሉ የሊግ ውድድር ዓመታት ላይ ጥሩ ታክቲኮችና የቡድን ስራ ብዙ ጨዋታዎችን እንድታሸነፍ ሊረዱክ ይችላሉ። ነገር ግን በትልልቅ የቻምፒየንስ ሊግ ጨዋታዎች ላይ ወይም ደግሞ በጥልቅ ተስቦ ደግሞ በሎ ብሎክ ለሚከላከል ደግሞ ቡድን አንዳንዴ ግላዊ ታለንቶችም የግድ ያስፈልጋሉ ተብሎ ይታሰባል። ራሱን በቡድኑ መቀየር የሚችል ብሩኖ አርሰናሎችን የተሻለ ሁኔታ ጨዋታን እንዲቆጣጠሩ ሊረዳቸው ይችላል። ወርልድ ክላስ የሆነ አጥቂ ደግሞ አርሰናሎች ለማሸነፍ ከባድ የሆነን ጨዋታ እንዲያሸንፉ ሊያደርጋቸው እንደሚችል ነው የሚታመነው። አርሰናሎች ቀድሞውኑ ጠንካራ አማካኝና ተከላካይ በአውሮፓ ውስጥ አላቸው። ለዛም ደግሞ ቀጣይና የመጨረሻው እርምጃቸው መሆን ያለበት አሁን ደግሞ ብሩኖ በሚቸገርበት ጊዜ ልዩ የሆነ ነገርን መምራት የሚችል አጥቂ ማስፈረም ላይ ነው። የሚኬል አርቴታ ቡድን ለብዙ ዓመታቶችን መቆጣጠር ከፈለጉና ዳይናስቲ መገንባት ከፈለጉ ቶፕ አጥቂ ማስፈረም ቀጣይ እርምጃቸው መሆን እንዳለበት ነው የተነገረው። ቪኒሲዮስ ጁኒየር ደግሞ የሚፈለገው ለዛ እንደሆነ ነው የመረጃ ምንጩ እየጠቆመ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። በቀጣይ ፕሮግራሞቻችን መልሰን ስንገናኝ የተለያዩ ርዕሰ ጉዳዮችን በድጋሚ ይዘን እንመጣለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።